ብሔራዊ ጥቅም የአንዲት ሉዓላዊት ሀገርን ኢኮኖሚያዊ፣ ወታደራዊ፣ ማህበራዊ አሊያም ማናቸውም ጥቅሞችን ማክበርና ማስከበር ስለመሆኑ የፖለቲካ ተንታኞች ይገልጻሉ። ሀገራት ከሌሎች ጋር የሚያደርጉት ማናቸውም የንግድም ይሁን ዲፕሎማሲያዊ ግንኙነቶች የሀገሪቱን ጥቅም መሰረት ያደረጉ መሆን እንዳለባቸውም ነው የሚታመነው። ከዚሁ ጉዳይ ጋር በተያያዘ ከጣቢያችን ኤንቢሲ ኢትዮጵያ ጋር በወቅታዊ ጉዳዮች ዙሪያ ቆይታ ያደረጉት የጠቅላይ ሚኒስትሩ የወጣቶችና ስፖርት ጉዳዮች አማካሪና የኦነግ ከፍተኛ አመራር አባል ቀጀላ መርዳሳ የሚፈጠሩ ምንም አይነት ልዩነቶች ቢኖሩም የሀገርን ጥቅም አሳልፎ መስጠት ተገቢ አለመሆኑን ያስረዳሉ። በአንድ ሀገር ውስጥ ለምሳሌ ብዙ ልዩነቶች ሊኖሩ ይችላሉ። ግን የፈለገ ልዩነት ቢኖር የአንድ ሀገር ዜጋ የሀገሩን ምስጢር፣ የሀገሩን ጉዳይ፣ የውስጥ ጉዳይ አሳልፎ ለውጭ ኃይል በተለይ ደግሞ ጠላት ለሚባሉት ደግሞ አሳልፎ መስጠት የለበትም። ብሔራዊ ጥቅም ሲባል ደግሞ አንድ ሀገር ተነጥላ ብቻዋን ትኖራለች ማለት አይደለም። ሁሉ ነገር ለኔ ይገባኛል ብላ ደግሞ አንድ ሀገር የምትፈልገን ሁሉ ኮንትሮል በሞኖፖል ይዛ የምትሄድበት ሳይሆን ከሌሎች ጎረቤት ሀገሮችና ከሌሎች ሩቅ ካሉ ሀገሮች ጋር በትብብር የመኖር በሰላም አብሮ የመኖር ፒስፉል ኮኤግዚስተንስ የሚል ፖሊሲ አለ ከሀገራት ጋር እና ይሄ ሁሉ የሚደረገው እንግዲህ ያው የሀገርን ጥቅም ለማስጠበቅ ነው። የኢትዮጵያ የውጭ ግንኙነት ዲፕሎማሲ መርሃ የሌሎችን ሀገራት ብሔራዊ ጥቅምን በማክበር ላይ የተመሰረተ እንደሆነም የፖለቲካና ዓለም አቀፍ ዘርፍ ተንታኞች ያስረዳሉ። ይሁን እንጂ በአንዳንድ አጋጣሚዎች በቡድኖችና በግለሰቦች መካከል በሚፈጠሩ አለመግባባቶች ምክንያት የሀገርን ጥቅም አደጋ ላይ መጣል እንደማይገባ የሚገልጹት አቶ ቀጀላ በዚህም አሁን ላይ ለግል ጥቅም ሲባል የሀገርን ጥቅም አሳልፎ የመስጠት ችግሮች እንደሚስተዋሉ በማንሳት ያብራራሉ። የተለያዩ የፖለቲካ ልዩነቶች ቢኖሩም በብሔራዊ ጉዳዮች ላይ በሀገራዊ ጉዳዮች ላይ ልዩነቶች ሊኖሩ አይገባም። አንዳንድ ጊዜ ግን በጥቃቅን ነገሮች በግለሰቦች መካከል በቡድኖች መካከል በሚፈጠር አለመግባባት ምክንያት ብሔራዊ ጥቅምን የሚነኩ የሀገር አንድነትን የሚያናጉ የሕዝቦችን አብሮነት አብሮ የመኖርን ባህል እና ትስስርን አደጋ ላይ የሚጥሉ ብዙ ነገሮች ይታያሉ። አንዳንድ ጊዜ የሚፈልገው የነገር ቢኖረኝ እንኳ የሆነ ፍላጎት እንኳ ቢኖረኝ ኢቭን ጥቅም ቢኖረኝ መብት እንኳ ቢኖረኝ ለዛ ለሀገር ጉዳይ ለህዝብ ጉዳይ ብዬ የራሴን መብት ሳክሪፋይስ ማድረግ አለብኝ ማለት ነው። ሳክሪፋይስ ማድረግ ያስፈልጋል። እዚህ ሀገር ላይ ግን ሳክሪፋይስ ማድረግ ቀርቶ ያለውንም ማክበሩ ላይ ትንሽ ችግር አለ። ባሳለፍነው ሳምንት በኤርትራ መንግስት አስተባባሪነት ህወሓት፣ የኦሮሞ ነጻነት ግንባር ኦነግና ፋኖ ጥምረት መፍጠራቸው ተዘግቧል። መሰል ጥምረቶችን መመስረት በትጥቅ ትግል ላይ በሚገኙ ቡድኖች መካከል የተለመደ መሆኑን የሚናገሩት ፖለቲከኛው ጥምረት መፍጠራቸው የተነገረው ቡድኖች እርስ በእርሳቸው በሀሳብ የማይግባቡ መሆናቸውን አብራርተዋል። እንደዚህ አይነት አላያንስስ በትጥቅ ትግል ዓለም ውስጥ እንደዚህ አላያንስ መፍጠር የነበረ ነው። እኛም በደርግ ዘመን ሱዳን አካባቢ ነበር። በነገራችን ላይ ብዙ የኢትዮጵያ ድርጅቶች ነበሩ። እዛ የአፓም እዛ ቢሮ ከብቶ ነበሩ። ኦኤልኤፍ፣ ሻዕቢያ፣ ቲፒኤልኤፍ የተለያዩ ድርጅቶች ቤኒሻንጉል ነበሩ። ግን እዛ ያን ጊዜ የነበረው ጥምረትና አሁን እየታየ ያለው በጣም የተራራቀ ነው። በቡድኖቹ መካከል ተፈጥሯል የተባለው ጥምረት የትም ሊደርስ የማይችልና የማይዘልቅ መሆኑን የሚገልጹት የጠቅላይ ሚኒስትሩ የወጣቶችና ስፖርት ጉዳዮች አማካሪ ሚኒስትር ቀጀላ መርዳሳ አብረው የቱንም ያክል መጓዝ የሚችሉ አይደሉም ሲሉ ገልጸዋቸዋል። እንዴት አድርጎ ሻዕቢያ እነዚህን ሶስቱን ተሸክሞ ወንዝ እንደሚያሻግራቸው አላውቅም። ወያኔና ፋኖ እናውቃለን ምን እንደነበሩ። ኦላና ወያኔ የኦሮሞ ሕዝብ ትግል ላይ በኦሮሞ ነጻነት ግንባር ላይ ምን ሲፈጽም እንደነበረ ይታወቃል። እና እነዚህ አካላት ተመሳሳይ ግብ የላቸውም፣ በጣም ተቃራኒ ነው። ይህንን እንግዲህ ማንም ሊፈርድ የሚችል ነው። ተቀባይነት የለውም። በሻዕቢያ መደራጅ የሻዕቢያን ዓላማ ወይንም ለጊዜው ወደ ሻዕቢያ ተጠግቼ የሆነ ቦታ ላይ ደርሳለሁ የትም አይደርሱም። ሚኒስትሩ አክለውም ጥምረት የፈጠሩት ቡድኖች ኢትዮጵያን ከመረበሽ በስተቀር ለሀገሪቱ አደጋ ወይንም ከፍተኛ ስጋት የሚፈጥሩ አይደሉም ሲሉም ጥምረታቸው ውጤት አልባ መሆኑን ተናግረዋል።